ወሬ ሞት አያስፈልግም። መናገር የምትፈልገውን ቀጥታ ተናገር። ጽጌረዳ ለምን እንደዚህ እየሆንሽብኝ እንዳለሽ፣ ለምን እንደተናደድሽብኝ፣ ለምን እንደተቀየርሽብኝ ማወቅ ነው የምፈልገው። አሰማኝም እንዴ? ምንም አልሆንኩም። አሁን መናገር የምትፈልገውን ነገር ተናገርና እኔ ልገባ ነው። ይኸውልሽ ጽጌረዳ ያለምንም ምክንያት እንደዚህ እንደማትሆኚ እኔም አንቺን በደንብ እናውቃለን። እንግዲህ እንደሱ ነው ብለህ ካሰብክ ምን እንዳደረግክ አንተ ራስህ በደንብ ታውቃለህ ማለት ነው። በአባቴ ምክንያት እኮ እንደተናደድሽ ይገባኛል። እኔም ደግሞ በሰዓቱ በጣም ስለተበሳጨሁ ነው እንጂ ሆን ብዬ ያደረኩት ነገር ወይም ደግሞ አንቺ መታት ፈልጌ እኮ ያደረኩት ነገር አይደለም። ጥሩ ገባኝ። እና ታዲያ ለዚህ ነው የመጣኸው? አዎ ለዚህ ነው የመጣሁት። በቃ ያደረኩት ነገር ልክ እንዳልሆነ ስለገባኝ ይቅርታ ልጠይቅሽ ነው እዚህ ድረስ የመጣሁት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ተለቪዥኖች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ እያደረኩ እንደተለመደው ቪዲዮ ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ክፍል 17 ይዤላችሁ መጥቻለሁ። እንዳያችሁት በክፍል 16 ሲጠብቃት ነበረ ነብዩ በር ላይ። በክፍል 17 ደግሞ አልጨከነችም። ስለምትወደው መታለች። ጭቅጭቅ ላይ ይገኛሉ። ሆነ የመጣው ችግር የለም። እኔ አልተቀየምኩም። ይቅርታ አድርጌልሃለሁ። ደህና ደር። እንዴ ጽጌረዳ እባክሽ ቁስሌ ላይ ጨው አትነስንሽ፣ ይበቃል። ኧረ ማን ነው እባክህ ሰው ቁስሌ ላይ ጨው እያነሰነሰ ያለው? ልጅ እያለሁ እናቴ ከኔ ጋር የኖረችው እና ደግሞ የጠፋችበትን ምክንያት አባቴን ስጠይቀው ዝምታ ወይም ደግሞ ስታርግ ትደርስበታለህ ነበር የሚለኝ። ስለዚህ ነው ያስተዳደጌ ላይ እናቴ ጥላኝ የጠፋችው በእኔ ጥፋት እንደሆነ ነበር ማስበው። አድጌ እንደ ሞተች ሲነገረኝ ከበፊትም ጀምሮ በእኔ ጥፋት ነው ብዬ ራሴን ስቀጣ ነበር የኖርኩ። እሺ በቃ አሁን ልግባ። ምክንያትሽን ንገሪኝ ያልኩሽ ነው ጽጌረዳ። እንደዛ ካልሆነ ግን ገለሽኝ ነው የምትሄጂው። እስከ ዛሬ ያደረካቸው ነገሮች በሙሉ እኮ ለመቀየር በጣም በቂ ናቸው አይመስልም? እሱን እኮ ተነጋግረን ፈተነው ነበር አይደል እንዴ? አሁን ግን ተረጋግቼ ሳስበው ያደረከው ነገር በቃ ምንም ይቅርታ የሚያስፈልገው ነገር አይደለም። ጽጌረዳ አሁን ሁለት ነገር ብቻ ነው የምጠይቅሽ። አውቃለሁ ክብሬን የነካሽ ስለመሰለኝ ብቻ በጣም ብዙ ነገር አድርጌ ጎድቼሻለሁ። ኢቭን ከትምህርት እንድትባሪ ራሱ ብዙ ነገሮችን ሞክሬያለሁ። ለእሱም ደግሞ በጣም ይቅርታ። እሺ አድርጌልሃለሁ። ይኸውልሽ ጽጌረዳ እንደሱ አይነት ይቅርታ አልፈልገው። እኔ ከልቤ ነው ይቅርታ እየጠየኩሽ ያለሁት። ከልብሽ ይቅርታ ካላደረግሽልኝ መቼም በይ ለራሴ ይቅርታ አላደርግለትም ማለት ነው። ስለዚህ ከልብሽ ይቅርታ ታደርጊልኛለሽ? እስከ ዛሬ ላደረከኝ ነገር በሙሉ ይቅርታ አድርጌልሃለሁ። ግን ከዚህ በኋላ ግን ምንም ነገር እንድታደርገኝ አልፈቅድልህም። ጽጌረዳ እኔ ከዚህ በኋላ አንቺ ምንም ነገር አላደርግሽም። ምንም አንቺ የሚጎዳ ነገር ላደርግም አልችልም። እሺ በቃ አሁን የቀረ ነገር አለ? አዎ አለ። ሌላ የቀረኝ ነገር አለ። ምንድን ነው? አንቺ። ምን? አባቴን የተናገረው ሰው አንቺ ባትሆኚ ኖሮ እስካሁን ምን ላደርገው እንደምችል ራሱ አላውቅም። ግን ደግሞ አንቺ ሆንሽ። እኔ ባለጌ አላሳደገኝም። ከመሬት ተነስቼ ደግሞ ትልቅ ሰው እንደዛ አልናገርም። ግን አባቴ ያደረገው ነገር ከዚህም በላይ ሊያናገር እንደሚችል በደንብ ታውቃለህ። አውቃለሁ። አባቴ እኮ ያደረገው ነገር ብልግና እንደሆነ አውቃለሁ። ስለዚህ ግን ደግሞ ምንም ቢሆን እኮ አባቴ ነው አይደል? እና ያንተ አባት ስለሆነ የፈለገውን ነገር ማድረግ ይችላል ማለት ነው? እኔ እንደዛ አላልኩም። ግን ደግሞ አንድ ነገር ብቻ። ምንድን ነው? እንጥፋ፣ ተያይዘን ከዚህ አካባቢ እንራቅ፣ ማንም አያውቅም ቦታ ሄደን መኖር እንጀምር። እኔ ቤተሰቦቼንም ማለት አባቴን የበፊት ህይወቴንም ትቼ ከአንቺ ጋር መኖር እፈልጋለሁ። አንቺስ? ነብዩ አልሰማኸኝም እንዴ? ከዚህ በፊት ላደረከኝ ነገር በሙሉ ይቅርታ አድርጌልሃለሁ። ከዚህ በኋላ ግን እንድትጎዳኝ እንደማልፈቅድልህ እኮ ነግሬሃለሁ አይደል? ጽጌረዳ እባክሽ ድርቅ ማለትሽን አቁም። ሚራዝ ቻልኩሽ ልጅ እና አላወኳትም። የኔ ልጅ እንዴ ማይ ሀና ባያት አውቃታለሁ። ምንድነው? ምን ሆነሽ ንገሪኝ እስኪ። ማይ አርግዛለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማን ነው እንደዚህ ያደረጋት? እንዴት? ገና 12ኛ ክፍል ተማሪ አይደለች እንዴ? ማን ነው በዚህ እድሜው ያበላሻት? ምን ማለት ነው ማይ? ማን ያበላሻት ማለት? ከፍቅረኛዋ ጋር እኮ ነው እንደዚህ ሆነችው። ምን? በጣም የተናደድኩባት ማይ። ደግሞ እኮ ቀለል አድርጋ እኮ ነው ለሰው
ማለቴ ስለ ትዳራችን ሁኔታ ማለት ነው እኮ። ምን አወራችሁ? ይኸውልሽ ማየ ነብዩ እኔን ማግባት አይፈልግም፣ ግን እኔ በብልሃት ነገሮችን ቦታ ቦታ ማስያዝ ይኖርብኛል። እንዴት ነው ቦታ ቦታ የምታስይዥው? በቃ እኔም ደግሞ እሱን ማግባት እንደማልፈልግ አድርጌ ነው የነገርኩት፣ ግን ለቤተሰብ ፍላጎት ስል ይሄንን ማድረግ እንደምችል ነው የነገርኩት። ለምን ሲባል? ወይኔ ማየ ወደ እኔ ወጥመድ ለማምጣት ነው። ሌላ ምን ሊሆን ይችላል? በጣም ምን ያደርግልኛል ማየ? በረቺ ዚያር ልመቀመጠው። ይሄ ደግሞ ምን ማለት ነው? ለባለ ሀብት ልድርኝ አይደለ? ስለዚህ መማሪው ብዙም ጠቃሚ አይደለም ብዬ ይሄን ጠማማ ሀሳብሽን ተይ። ትምህርትሽን ደግሞ ሰውየው እንደሚያስጨርስሽ ቃል ገብቶልኛል። አላወኩም ነበር። የምርሽ ነው? በጣም ደስ ይላል። እንዴት ነው እያናገርሽኝ ያለሽ? ቆይ እንዴት ነው የምታናግሪኝ? ይኸው ማየ ምንድን ነው? 30,000 ብር ነው። ይሄን ደግሞ ከየት ነው ያመጣሽው? እማዬ ይሄንን ብር እስከዛሬ ድረስ በጣም ያስፈልገን ነበር አይደለ? አሁን ደግሞ አግኝተነዋል። እና ከሌ ለምንድን ነው ለእኔ የምትሰጪኝ? እኔ ምን እንዳደረገው ነው? ይኸውልሽ እማዬ አሁን 2 ምርጫ አለን። ሁለቱንም ምርጫ መርጩ ደግሞ አንቺ ነሽ። የምን ምርጫ? አልገባኝም። እማዬ ይሄ ብር ለኔና ላንቺ አነስ ያለሽ ቤት ተከራይቶ ለመኖር ከበቂ በላይ ነው። ስለዚህ ይሄንን ብር ይዘን ቤት እንከራያለን። አለበለዚያ ግን ምን ጨርሻው? አለበለዚያ ግን እኔ ይሄንን ገንዘብ እሺ ከሀገር ብን ብዬ ነው የምጠፋው። እማዬ ሙሽ አደርገዋለሁ። የደረሳችሁበትን የምርመራ ውጤት እንድታሳውቀኝ እፈልጋለሁ። አዎ እሺ ኮሚሽነር አመሰግናለሁ። የገዛ ጓደኛው ነው የደበደበው። ጋይስ የገዛ ጓደኛው የልብ ጓደኛ ላይ እንደዚህ የምታደርግበት ምክንያት ማወቅ ከቻልኩኝ ብዬ ነው። ለአንተ ነው ጓደኛሞች መሰል፣ ለእኔ ግን አይደለም። እሱን የምታውቀው አንተ ነህ። ለማንኛውም መልካም ስራ። ምንም አይነት ስህተት አልፈልግም። እሺ ጓደኛ መስሎ ተጨነቅኩ አይደለም፣ ግን ምን እንደተፈጠረ ንገረኝ። ያን ያህል የሚካበድ ነገር አይደለም። ማታ ሌቦች ደብድበውኝ ነበር፣ ለዛ ነው። ግን አሁን በጣም ደህና ነኝ። ምን ሌቦች? እሺ ቆይ አንተ ደህና ነህ? አሁን ደህና ነህ? ንገረኝ እውነቱን። አዎ አሁን እኔ በጣም ደህና ነኝ። ቆይ እሺ ሐኪም ቤት ሄደሃል? እሺ የት ነው ያለው? ምን ላይ ነው ያለው? ኧረ አትጨነቂ፣ እኔ በጣም ደህና ነኝ። እሺ በቃ አሁን ቤት እመጣለሁ። እሺ ኧረ ምንም የሚያስደነግጥ ነገር የለውም። እንዴ እኔ እኮ እንዳደነግጬ ነው የነገርኩሽ። እኔ አሁን ቅርብ ሰዓት ነው እኮ ሆስፒታል የመጣሁት። ደህና ነኝ፣ ምንም የሚያስፈራ ነገር። እሺ አሁን እመጣለሁ። እሺ ቤት እያስመሰለች ቀላሉሽ የምትል አይመስለኝም። እንዴ ቀድሞውን እሷን ማን ጠይቃትና ነው እሺ አለች አላለች ብለን የምንጨነቀው? እኛ ራሳችን ተነጋግረን አይደለም እንዲወሰን ነው። ሌላ ሀሳብ ስለነበርኩኝ ነው። ገብቶኛል። ላርምሽ ብዬ ነው። በጣም ይቅርታ። ደህና ነሽ? ደህና ነህ? አለሁ እግዚአብሔር ይመስገን። አንቺ ግን ደህና ነሽ? ደህና ለመሆን እየሞከርኩ ነው። ቆይ ግን ምንድን ነው በሀሳብ የተዋጥሽው? ማወቅ እችላለሁ? ያው በህይወት ውስጥ የሚያሳስብ ነገር ይጠፋል ብለህ ነው? እሱማ ልክ ነሽ። ብዙ የሚያሳስቡ ነገሮች አሉ። አይ እያሰብኩኝ የነበረው ነገር እንኳን በጣም አንቺ ነሽ እንዴ? እኔ ልጅ እንዴት ነሽ? ጋሼ ሰላም ነው? አለን መስገን። ደህና ነሽ? ደህና ነኝ። አለ ነብዩ እኮ የተፈጠረውን ነገር ደውሎ ነግሮኝ በጣም ነበር ያዘንኩት። እንዴት ብዬ ካለሁበት እየተሯሯጥኩ እንደመጣሁ ብታይ። አይ ጥሩ አደረግሽ። ነይ ግቢ። ወይ ጽጌረዳ፣ የ40 ቀን እድልሽ ነው እንደዚህ አይነት ሽማግሌ ላይ ጣለሽ። ተመስገን አምላኬ። እኚህ ሰውዬ ለራሳቸው ሳይሆን ለልጃቸው ስለተመኙኝ፣ በእውነት እሳቸው እኔን ለፍቅር ተመኝተውኝ ቢሆን ኖሮስ ራሴን መቼም ቢሆን ይቅር አልለውም ነበር። እኔ እንጂ ነይ ግቢ። ነይ ግቢ። ምንድን ነው የሆንክብኝ? አላስተረፍም እኮ ደህና
በጣም ደህና ነኝ። አሁን በጣም ደህና ነኝ። አሁንማ ተመስገን ደህና ነው። ትናንትና ብታዩ ኖሮ ምን ልትይ ነበር? ጉድ ማስመሰል። ወይ ሄቨን ደግሞ መጨረሻሽ ምን ይሆን? ቤተሰቦች ለማንኛውም ክፍል 17 በዚህ ተጠናቋል። ክፍል 18 እስከምንገናኝ ተናፍቆኛላችሁ። ወዳችኋለሁ። ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ የደወል ምልክቱን ተጫኑ። ወዳችኋለሁ። መልካም ጊዜ። ባይ ባይ።